የቀድሞ ፍቅረኛን መመለስ ትፈልጋለህ? እንግዲህ እነዚህ ነገሮች አንድ በአንድ አድርጋቸው። መጀመሪያው ነገር ግንኙነትን ሙሉ ለሙሉ ማቆም ነው። ይህንን ስለ ትንሽ ግራ ልትገባ እንደምችል ገምታለሁ። ምክንያቱም የቀድሞ ፍቅረኛን ወደ ህይወት መመለስ ትፈልጋለህ ብዬ ነገር ግን ደግሞ ሙሉ ለሙሉ ራቃት ወይም ደግሞ ሙሉ ለሙሉ ከህይወቷ ውጣ ስልህ ትንሽ ግራ እንደሚያጋባ ይገባኛል ላይ ነው። ነገር ግን አንዲት ሴት ወደ ህይወት እንድትመለስ አንተን እንድትናፍቅህ አንተን እንድታስብህ በመጀመሪያ ደረጃ ከህይወቷ ሙሉ ለሙሉ መራቅ መቻል አለብህ። ማለት የተጣላችሁበት ጉዳይ ሙሉ ለሙሉ ሳትረሳ ወይም ደግሞ ከዛ ህመሟ ሳታገግም ወደ ልመና ውስጥ አብዝታ የምትገባ ከሆነ ማሰልቸትም መሰልቸትም ይሆንባል። ነገሮችን ወይም ደግሞ ቁስላችሁን እያባባስክ ትመጣለህ። ስለዚህ ስለተወሰነ ስለ አንተ መልካም ነገሮች እንድታስብ ጊዜ ልትሰጣት ይገባል። ምክንያቱም የሰው ልጅ ጭንቅላት በጊዜ ውስጥ ወይም ደግሞ ወራቶች እየሄዱ በመጡ ቁጥር ምንድነው መሰለህ የሚያስበው መጥፎ ትዝታዎችን በአጠቃላይ መደለት ይጀምራል። ከዛ ደግሞ መልካም ትዝታዎችን አጉልቶ ማሳየት ይጀምራል። ስለዚህ ያን እድል ልትሰጣት ይገባል። ገና ግን በጅምሩ እንዳልኩ በጣም አስቀይማት ወይም ደግሞ በጣም አስቀይማ ነገር ግን ወደ ህይወት መመለስ ስለፈለክ ብቻ አብዝተህ የምትጋተት ከሆነ በዚህ መንገድ አይሰራም። ሁለተኛው ነገር እሷን በድጋሚ ማውራት ስትጀምር ቀለል ባለ መንገድ። ብዙ ወንዶች ደግሞ የምንሳሳተው ስህተት ያቺ ልጅ ከህይወታችን ከወጣች በኋላ ስናፍቃት ወይም ደግሞ ስለወደድናት ብቻ ነገሩን አክብደን እንጀምራለን። ማለትም ዛሬም በጣም ናፍቀሽኛል ወይም ደግሞ አንቺን የመሰለ ሴት ላገኝ አልቻልኩም የመሳሰሉ ነገሮችን እንደ መግቢያ ወይም ደግሞ ድጋሚ እሷን ለማውራት የምትጠቀማቸው ከሆነ ስሜታዊ ጫና በጣም ያሳድሩባታል። ምክንያቱም ከበድ ያሉ ነገሮች ናቸው። ለወራት ወይም ደግሞ ለብዙ ጊዜ ተለያይተ የነበር ከሆነ ሴት ዛሬ ድንገት ተነስተ በጣም ናፍቀሽኛል ወይም ደግሞ አንቺን የመሰለች ሴት ላገኝ አልችልም ብለህ ስትነሳ እንዳልኩ ስሜታዊ ጫና ከፍ ያረከባት ትመጣለች። ስለዚህ አክቹሊ ሳትፈልገውም ቢሆን ከአንተ እንድትርቅ ወይም ደግሞ እንድትሸሽ ታደርጋታለች። ስለዚህ ቀለል ባለ መንገድ ጀመር። ያ ማለት የጋበዘች ሙዚቃ ሊኖር ይችላል። ዛሬ ያ ሙዚቃ ሰማሁት የመሳሰሉ ነገሮች መግቢያዎች በጣም ስሜታዊ ጫና ምንድነው የማይሰጡ ወይም ደግሞ ቀለል ያሉ ሊሆኑ ይገባል። ሶስተኛው ነገር ስሜታዊነትን መቆጣጠር ያስፈልጋል። ያችን ልጅ ከልብ ስለወደድካትና ስላፈቀርካት ወደ ህይወቷ ስትመለስ እያለቀስክና ይሄ ከወንድነት ካራክተር የወጣ በጣም የተጎዳ አይነት ማንነት ይዘህ የምትሄድ ከሆነ ያችን ልጅ ወደ ህይወት ዳግም አትመለስም። ምክንያቱም ሴት ልጅ ወደ ህይወት የምትመለሰው ስለወደድካት ስላፈቀርካት ነው እንጂ አማራጭ ስላጣህ ወይም ደግሞ እሷን ብቸኛ አማራጭ ስላደረግካት አይደለም። ይሄ የመረረ እውነት ነው። ምክንያቱም የትኛውም ሴት አንተን የምታከብረህ ወይም ደግሞ አንተን የምትወደህ ከአማራጮቿ መካከል በልዩ ሁኔታ እሷን ስለያዝክ ወይም ደግሞ ስለተንከባከብክ ወይም ስለጠበቅካት ነው እንጂ ጀስት አማራጭ እንዳጣ ሰው አክት እያደረክ ወይም ደግሞ ፈላጊ እንደሌለው ወንድ አክት የምታደርግ ከሆነ በጣም አደገኛ ሁኔታ ውስጥ ነው ያለው። ምክንያቱም ማንም ሰው ፈላጊ የሌለውን ሰው አይፈልግም። ይሄ የመረረ እውነት ነው። ስለዚህ ልትጋፈጥ ይገባል። ስለዚህ የሆነችን ሴት ወደ ህይወት ማምጣት ስትፈልግ ክብር ባለው መንገድ ይሁን። አይኑ ስለወደድካትና ስላፈቀርካት ነው እንጂ አማራጮች ከማጣት ወይም ደግሞ ካለሷ ህይወት እንደከበደው ሰው አክት ልታደርግ አይገባም። በመጨረሻ ማወቅ ያለበት ወሳኝ እውነት ምን መሰለህ? የሴቶችን ስነ ልቦና መረዳት ነው። ያ ማለት ሴት ልጅ መጀመሪያ አካባቢ ልክ ብሬካፑ እንደተፈጠረ አብዝታ የምትጎዳ አብዝታ የምትጨናነቅ አይነት ተፈጥሮ ነው ያላት። ወንድ ልጅ ደግሞ እረፍት ወይም ደግሞ ሪሊፍ የሚሰማው አይነት ነገር ነው። ከዛ በኋላ ግን በጊዜያቶች ውስጥ ወንዱ እየታመመ ወይም ደግሞ እየተጎዳ ሲመጣ ሴቷ ደግሞ ከህመሟ እያጋገመችና እየዳነችን የምትመጣው እና ያቺን ሴት ምናልባት ወደ ህይወት መመለስ የምትፈልገው ከሆነ መጀመሪያ በታመመችባቸው ወቅቶች ነገር ግን ደግሞ መዳን በምትችልባቸው አካባቢ ነው እሷ ነገር ያለበት። እንዳልኩ ሙሉ ለሙሉ ከዳነች እና አንተን ከረሳች በኋላ ወደ ህይወቴ ልመልስሽ ብትላት ፈጽሞ የማይሆን ነገር ነው። ምክንያቱም አንተን ረስታለች፣ ምናልባትም በአዲስ ሰው ልትተካ ትችላለች። ስለዚህ ጊዜያትን ልታመጣጥን ይገባል። በጣምም መሄድ የለበትም፣ በጣም መቅረብ የለበትም። እንዳልኩ በጣም ካቀረብከው ህመሙስ ናት፣ በጣም ደግሞ ካረከው ሙሉ ለሙሉ ከአንተ ቁስል ከዳነች በኋላ ነው። ስለዚህ አንተን መፈለጓ ልታቆም ትችላለች። ስለዚህ ብዙ አትራቅ፣ ብዙ ደግሞ አትቅረብ፣ መሀል ላይ ሁሉ ማለት ነው።